ዌልካም እንኳን ደህና መጣችሁ እንኳን ደህና መጣችሁ ሰላም አለይኩም በጣም ከመላችሁ በላይ ከቃል በላይ አምሮባችኋል እውነት ሰላም አለይኩም እንኳን ደህና መጣችሁ ሰላም ተባባሉ ደስ ይላል አረፍ በል ዋው አለባበሳችሁ በጣም ነው የሚያምረው እስኪ ለራሳችሁ በዚህም ግሩፕ ያላችሁ እንግዶቼን እንኳን ለ1447ኛው የኢዳል ፈጥር በዓል በሰላም በጤና በፍቅር ሳይለያችሁ እንደዚህ እንዳማረባችሁ እንኳን አደረሳችሁ ተመልካቾቻችን እንግዲህ ያላችሁት በአዲስ ሚዲያ ኔትወርክ ላይ ነው ልዩ የበዓል ፕሮግራማችን አሁን እነሆ እዚህ 4 ኪሎ ፕላዛ ላይ ከሚገኘው ያማረና ደስ በሚል ከፍ ያለው ቴራስ ላይ ተጀምሯል ማለት ነው ለዛሬ የ1447ኛውን የኢዳል ፈጥር ረመዳንን የልዩ የበዓል ፕሮግራም ምክንያት በማድረግ አራት እንግዶቼን በገጽ ጨዋታ ፎርማት አጠር ያሉ እስላማዊ የሆኑ ጥያቄዎችን በማውጣት የአውደ ዓመት ጠረን የአውደ ዓመት ሽታ የአውደ ዓመት ስሜት እንዲፈጠር በማድረግ ያበደ ፕሮግራም ተዘጋጅቷል እንግዶቼ ለራሳችሁ እጅግ በጣም ደስ ይላል እንግዲህ ከተወሰነ ቆይታ በኋላ በቀጥታ ወደ እናንተ እመጣለሁ ማለት ነው እውነት ስላዩአችሁ እጅግ በጣም ደስ ብሎኛል አለባበሳችሁም ያምራል ዛሬ ደግሞ በመላው ፐርሺያና ቱርክ ተወዳጅነትን ያተረፈው ሙላ ነስሩዲን ደግሞ በማራኪ ጨዋታዎቹና ወጎቹ መሃላችን ላይ እንግዳ ሆኖ ይገኛል ማለት ነው የሙላ ነስሩዲን በመላው ፐርሺያና በመላው ራሺያ ቻይና አፍሪካ ኤዥያና በነ ቱርክ ተወዳጅነት ያገኙ ጨዋታዎቹ ምን ይመስላሉ ሚለውን ዛሬ በኢዳል ፈጥር እለት ሙላ ነስሩዲንን እናስታውሳለን እንግዲህ ብዙ ጊዜ የኢዳል ፈጥርና የረመዳን ወቅቶች ለሰዎች በቅንነት መፍረድና ለድሆች ማሰብና ስሜታቸውን መረዳት አንዱ በጎ ተግባር ነው ብለን እናስባለን ከነዚህም መካከል ቱርክም የኔ ነው ፐርሺያም የኔ ነው ኢጂያም የኔ ነው ብላ መታስበው ሙላ ነስሩዲን በተወዳጅና ማራኪ ቀልዶቹ የሚታወቅ ሰው ነው አንድ ጊዜ ፍርድ ቤት ላይ ለዳኝነት ተሰየመና የመጀመሪያው ክስ አቅራቢ ሰው እያለቀሰ ሐሳቡን ሲያቀርብ እንደዚህ ያለው አንተ ተከሳሽ ሆይ አሁን በቀጥታ የወሰድክበትን 1000 ብር መልስለት ይሄ ሰውዬ ሐቀኛ ነው ብሎ ፈረደ ከዛ ሰዎች ተቆጡና እንዴት ያንድ ሰውን ብቻ ስሞታና አቤቱታ ሰምተ ትፈርዳለህ ሲሉት አይ የሱን ከሰማን ጊዜ ማባከንና ራሳችንን ማወዛገብ ነው መጀመሪያ እውነት ባይኖረው አያለቅስም ነበር ስለዚህ ብሩን ይመልስለት ብሎ ፍርዱን ዘግቶታል ይባላል በመላው ራሺያ ፐርሺያ ቱርክና በሌሎችም ሀገራት ተወዳጅነት ያለው ሙላ ነስሩዲን ተወዳጅ ፍርድ አዋቂና ጎበዝ ሰው ነው ተብሎ ይታሰባል እኔ ሀቢብ ሀሰን እባላለሁ በግል ስራ ነው የምተዳደረው የግል ሰራተኛ እጅግ በጣም እናመሰግናለን እሺ አመሰግናለሁ ቢኒ ታጁዲን ጌታቸው እባላለሁ ከዚሁ ከ6 ኪሎ ነው የመጣሁት እኔም እንደዚሁ ኮፊ ሃውስ ቢዝነስ ውስጥ ነው ያለሁት ኮፊ ሃውስ ቢዝነስ ውስጥ በጣም ደስ ይላል እሺ አመሰግናለሁ ሚፍታህ ሐዲስ እባላለሁ ከዚሁ ከአዲስ አበባ ከጨርቆስ ነው የመጣሁት የግል ስራ ነው የምሰራው ስፔር ፓርት ነው የምሰራው ከዚህ ፕሮግራም ስለተጋበዝኩ በጣም ደስ ብሎኛል አመሰግናለሁ እንኳን አውራ ደረሰን ሚፍታህ እሺ አብደላህ ኢብራሂም እባላለሁ ሄር ስታይሊስት ነኝ ሜን ሄር ስታይሊስት ነኝ አዎ የመጣሁት እዚሁ ከ4 ኪሎ እንግዲህ ቴንኪዩ እንግዶቼ በኩል ሀቢብና ታጁዲን በዚህ በኩል ደግሞ ሚፍታህና አብደላ አብረውኝ ቆይታ ያደርጋሉ ማለት ነው ለዛሬ ከሙላ ነስሩዲን ማራኪና ጥርስ የማያስገድኑ ወጎች ጨዋታዎችና የሐሳብ ፍሰቶች ባሻገር ያዘጋጀነው እስላማዊ ጥያቄና መልሶች አሉ እነዛንም ለሚያሸንፉት ወገኖቻችንን በዚህ በቀኝም በግራም ያሉትን ተመለከታላችሁ የባል ፕሮግራማችንን አብራችሁ ታሳልፋላችሁ ማለት ነው አብራችሁ ስላላችሁ ደስ ብሎናል አሁን በቀኝና በግራ ካላችሁት ውስጥ ማን ጥያቄውን ቀድሞ ይጠየቅ ከማን ይጀመር ሚለውን እስኪ ባይነ ተነጋገሩ እሺ ተነጋገሩ ትችላላችሁ ማን ይጀምር ከትልቅ ቢጀምር ይሻላል ከትልቅ ታላላቆቻችን ናቸው ከነሱ ቢጀምር ማለት ነው
እንተማመን መጀመሪያ እሺ ከቀኝ ጀመር ካላችሁ እሺ በጣም አሪፍ እሺ ከናንተ ልጀምር በጣም አሪፍ እሺ እናመሰግናለን ለዛሬ ያዘጋጀናቸው በጣም ደሳስ የሚሉ እስላማዊ ጥያቄዎች ናቸው እነዛን ከመለስን በኋላ በቀጥታ ወደ ሌሎች ጨዋታዎች ሐሳቦችና ስሜቶች እንዲሁ የእንኳን አደረሳችሁ መልእክቶች እናልፋለን ማለት ነው በድጋሚ በጣም ስለምታምሩ እንኳን አደረሳችሁ እንኳን አብሮ አደረሰን እናንተ ጋር መጣው ሀቢብ ጥያቄ ቁጥር 1 ኢድ አልፈጥር በዓል ምንን ይወክላል ኢድ አልፈጥር በዓል የሚወክለው የሙስሊሞች ታላቅ በዓል ነው የረመዳን የመጨረሻ ወር የሆነውን የረመዳን ወር የጾም ወር የሆነውን የረመዳን መጨረሻ የሚያመለክት ታላቅ የሙስሊሞች በዓል ተስማማላችሁ በትክክል ተመልሷል ዋው ደስ ይላል ኢድ አልፈጥር ምንን ይወክላል ለሚለው የጾም ወር የሆነውን ረመዳን መጨረሻውን የሚያበስርና የሚያከብር ታላቅ የሙስሊሞች በዓል ነው የሚለውን ስለሚወክል ሀቢብ በትክክል መልሶታል እናመሰግናለን በዚህ አጋጣሚ ለምትጠይቁት ጥያቄ ከናንተ አቅም በላይ እንደሆነ ሲሰማችሁ አጠገባችሁ ካለው ወዳጅ ጋር መመካከር ትችላላችሁ ለዚህ 10 ሴኮንዶችን ፈቅደናል ለመነጋገር እንድትችሉ በዚህ በኩል ሚፍታጋ መጣው የጾም ወር የሆነው ረመዳን መጨረሻ ላይ የምናከብረው ይህ ትልቅ በዓል በኢድ ቀን ጠዋት የሚደረገው አስፈላጊው እርምጃ ምንድነው ወይም ዋናው ተግባር ምን ይባላል የኢድ ሶላት መስገድ እና ዘካተል ፍጥር እንሰጣለን ተስማማላችሁ በትክክል ተመልሷል ዋው በኢድ ቀን ጠዋት ላይ የሚደረገው ትልቁ አስፈላጊውና ወሳኙ ተግባር ምንድነው ለሚለው የመጀመሪያው የኢድ ስግደት ወይም ሶላት ማድረግ ሲሆን ዘካተል ፍጥር ማድረግ ወይም ከተለመደው ጊዜ መስጠትም በጠዋት መመገብም ከቤተሰብ ጋር የሚለውን ይወክላል ማለት ነው እንዴት ነው አጠያቂ ላይ ጥሩ ነኝ አንብቤ ነው የመጣው በጣም አሪፍ እናመሰግናለን በዚህም አንዳንድ ጥያቄዎች ተመልሰዋል ወደ ታጁዲን መጣው ሶስተኛ ጥያቄ ከኢድ በፊት ለድሆች የሚሰጠው ልዩ ስጦታ ምን ይባላል ከኢድ በፊት ለድሆች የሚሰጠው ልዩ ስጦታ ዘካተል ፍጥር ይባላል ዘካተል ፍጥር ይባላል አጨብጭቡላቸው በትክክል ተመልሰዋል ሀቢብና ታጁዲን ከሁለቱ ጥያቄዎች ሁለቱን መልሰዋል ይመቻቸው በዚህ በኩል ሚፍታ አንድ መልሰዋል አሁን ወደ አብደላ መጥቻለሁ አራተኛ ጥያቄ ሙስሊሞች በኢድ በዓል ሲገናኙ የሚሉት የተለመደው ምኞት ወይም የመልካም ምኞት መግለጫ የበዓል ልዩ ስያሜ የምንሰጠው ሁላችንም የምናውቀው ንግግር ምን ይባላል ሰላሙ አለይኩም ጥያቄውን አንድ ይድገምልኝ ሙስሊሞች በኢድ በዓል ሲገናኙ የሚሉት የተለመደው የምኞት መግለጫ ንግግር ምን ይባላል ኢድ ሙባረክ ኢድ ሙባረክ መነጋገር ትችላለህ ከሚፍታ ጋር ኢድ ሙባረክ በትክክል ተመልሷል በነገራችን ላይ ቢንዬ ከኢድ ሙባረክ በዘለለ ሚነል አይዲን ይባላል ሚነል አይዲን ይባላል ብሏል ትርጉሙን ራሱ እሺ ያው ኢድ ሙባረክ እንደማለት ነው ስትመልስ ደግሞ ሚነል ፋይዚን ትላለህ ስትመልሱ ደግሞ ሚነል ፋይዚ ትላላችሁ ብሎናል ታጁዲን እናመሰግናለን አራታችሁም ለመለሳችሁት አራት ትክክለኛ ያልተሳሳተ ጥያቄ ሞቅ ያለ ሞራል ሁላችሁ ዋው በጣም ደስ ይላል እንግዲህ ተመልካቾቻችን በድጋሚ በያላችሁበት ቦታ ሆናችሁ ይህን ፕሮግራም ለምትከታተሉት እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም በጤና በፍቅር አደረሳችሁ እንላለን በሀገር ውስጥና ከሀገር ውጭ ለምትገኙ ለመላው የእስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ እንግዲህ በዛሬው ፕሮግራማችን ላይ ለሙስሊም ወንድሞቼ ከማቀርበው ጥያቄና መልስ ውድድር እንዲሁም የመልካም ምኞት መግለጫ ባሻገር ዛሬ አንድ መናወሳው ሰው አለ በመላው ፐርሺያ እና እንዲሁም በቱርክ በኤዥያና በአፍሪካ እንዲሁም በቻይና በሁሉም ሰው ልብ በፍቅር የተቀመጠው የሙላ ነስሩዲንን ሐሳብ ወደናንተ አደርሳለሁ የሚገርማችሁ ነገር ሙላ ነስሩዲን እጅግ በጣም ታዋቂ ተጫዋችና ቀልደኛ ሰው ነው
እንደው የሙላ ነስሩዲን ሐሳብን ጥቂት ወደ እናንተ ባለም ስለሆነ ዘና እንድትሉበት ለማቅረብ አስቤያለሁና እንግዲህ ሙላ ነስሩዲን አንዴ ሀገር ይቀይርና ትንሽ ገንዘብ ይቸግረዋል። ገንዘብ ሲቸግረው አንድ ባለሱቅ ጋር ሄድና ባለሱቅ እባክህን ገንዘብ አበድረኝ ይለዋል። ምክንያቱም የኢዳል ፈጥር በዓል በሚፈታበት ሰዓት ለሰዎች ከማበደርም ባሻገር ስጦታ ስለምንሰጥ እቺ ጨዋታ ሚዛን ስለምደፋ ወደ እናንተ አመጣዋት። እናም ባለሱቅ ገንዘብ አበድረኝ ሲል የታቀህና ነው ገንዘብ ማበድርህ ይለዋል። ከዛ በጣም ይናደድና አንድ ጥግ ቁጭ ብሎ ያለቅሳል። ከዛ አንዱ ለምን ታለቅሳለህ ሲለው እኔ ለዚህ ሀገር እንግዳ ነኝ፣ ሀገሬ ላይ እናውቀሃለን አናበድርህም ይሉኛል አለ። በሰው ሀገር ደግሞ አናውቅህም አናበድርህም ይሉኛል። ፈጣሪ አንተ ካወከኝ በቂ ነው እና አንተ እባክህ አበድረኝ ያለው ጨዋታ በመላው ሰው አእምሮ ላይ ለየት ያለ ስሜትን ፈጥሯልና ሙላ ነስሩዲንን ለዛሬ እንደ ሐሳብ መሃል ላይ እንደማጣፈጫ ቅመም ጣል እያደረግን ቆይታችንን እንቀጥላለን ማለት ነው። ጥያቄ ቁጥር 5 ላይ ተገኝተናል። ሚፍታህ ተዘጋጅ። በኢድ ቀን መላው ቤተሰብ ተሰብስቦ የሚያደርገው ባህላዊ ተግባር ምን ይባላል? በእስልምና እምነት ተከታይ ቤተሰቦች ዘንድ የኢዳል ፈጥር ዕለት በዛሬው ቀን አብዛኛው ቤተሰብ ምን እያደረገ የሚውልበት ቀን ነው? እየተጠያየቀ የሚጠያየቁበት። እሺ፣ ጉብኝት፣ እርስ በርስ መጎበኛኘት። እሺ፣ ሌላስ? እና አብሮ መብላት፣ አብሮ መጠጣት፣ አብሮ መብላትና መመገብ። ስጦታ መሰጣጣት፣ ስጦታ መሰጣጣት። አጨብጭቡላቸው። በትክክል ተመልሷል። ዋው! አምስተኛው ጥያቄ በሚፍታና አብደላ በትክክል ተመልሷል። ሀቢብ ጋር መጣው። ስድስተኛ ጥያቄ በብዙ ሀገሮች በኢድ የሚዘጋጁ የሚጣፍጡ ባህላዊ ምግቦች ወይም ሃይማኖታዊ ምግቦች ዋና ዋናዎቹ ምንድናቸው? ለኢድ ቀን ቤታችን ላይ የሚቀርቡ ጣፋጭ ምግቦች ምንድናቸው? ያው የኢድ በዓል የደስታ በዓል ከመሆኑ አንፃር እሺ፣ የተለያዩ ጣፋጭና ልዩ ልዩ ምግቦች ይዘጋጃሉ። እነሱን ተሰባስበው ቤተ ዘመድም ጎረቤትም ሰብሰብ ብሎ በዓሉን በጋራ ያከብራሉ። አንድ ሁለት ምግቦችን መጥራት እንችላለን ለኢድ ቀን የሚዘጋጁ? ሀበሻዊ የሚሆኑ ምግቦች አሉ። እሺ፣ ለምሳሌ ክትፎም ሊዘጋጅ ይችላል። ክትፎ፣ ሌሎች ጎመን በስጋ ሌሎች የተለያዩ ጣፋጮችን አንድ ሁለት እንጨምር። ሌላ ኩኪስም ሊዘጋጅ ይችላል። ኩኪስ በትክክል ተመልሷል። እነ ኩኪስ እነ ቴምር እንዲሁም ደግሞ ክትፎና ሌሎችም ስጋ ነክ ምግቦች በጋራ ተዘጋጅተው በዓል የሚከበርበት ቀን ነው። በትክክል ተመልሷል። ወደ አብደላ መጣው። ልጆች በኢድ ቀን በጣም የሚወዱት ነገር ምንድነው? አንዱ የኢድ በዓል ህፃናትም የሚደሰቱበትና የሚፈነጥዙበት የሚቦርቁበት በዓል ነው። በኢድ ቀን ልጆች በይበልጥ የሚወዱት ነገር ምንድነው? አብደላ ዘመድ ጋር መጠየቅ። እሺ፣ ስጦታ መቀበል፣ እርድ ቦታ ላይ ከወላጅ ጋር መገኘትና ሰዎችን መጠየቅ። አጨብጭቡላቸው። በትክክል ተመልሷል። ዋው! ታጁዲን ጋር መጣውኝ። 8ኛ ጥያቄ ወይም 4ኛ ጥያቄ እናንተ ጋር ማለት ነው። በኢድ ቀን በእስልምና እምነት ተከታዮች ዘንድ በብዛት የሚበረከተው መንፈሳዊ እሴት ምንድን ነው? በዓሉን በመረዳዳት ያለንን በመካፈል በመተሳሰብ የምናሳልፈው ልዩ በዓላችን ነው። እንኳን ለ1447ኛው የኢዳል ፈጥር በዓል ቀን በሰላም በጤና በፍቅር ሳይለያችሁ አንድ እንዳደረጋችሁ እንደዚህ አምሮባችሁ በሰላም አደረሳችሁ እያልኩኝ የዛሬውን ፕሮግራም አዘጋጅቼ ወደ እናንተ ማቀርበው ቢኒያም ከተማ ነኝ። ያላችሁት አዲስ ሚዲያ ኔትወርክ ላይ ነው። አሁን ደግሞ ለወዳጅ ለዘመድ ለጓደኛ ለቤተሰብ ለፍቅረኛ ለእጮኛ ለልጆች ለወለዳችሁ ወልዳችኋል እንዴ? ሁላችሁ? ለምን? እሺ ሙላ ነስሩዲን እጅግ በጣም በአማረና በተወዳጅ ቀልዶቹ የሚታወቅ ሰው ነው። ይሄን ሰው ቱርክም ራሺያም ፐርሺያም ሌሎችም ሀገራቶች የኛ ሰው ነው ይሉታል። ከምንም አንፃር ሳይሆን
ቱርክ እንዲያው ኧረ መቃብሩ ሁላ እኔ ጋ ነው የሚገኘው ሙላ ነስሩዲን የኔ የቱርክ ማንነት ነው ትላለች። ፐርሺያውያንም እንደዚህ ወይም ያሁኗ ኢራንም ሙላ ነስሩዲን የኔ አጥንት የኔ ደም የኔ አፈር ነው ትላለች። አንዴ ከሚስቱ ጋር እየተጫወተ ከመኝታ ቤት ውስጥ ከባድ ድምጽ ሚስቱ ትሰማና ሙላ ምን ሆነ ነው ትለዋለች። እሱም ሚስቱን ስለሚወዳት ሸሚዜ ወድቆ ነው ይላታል። እንዴ ታዲያ ሸሚዝ ሲወድቅ እንደዚህ ዱብ የሚል ድምጽ እንዴት ይሰማል ስትለው ውዴ ሸሚዝ ውስጥ እኔ ነበርኩኝ አላት ይባላል። እንግዲህ ሙላ ነስሩዲን እጅግ በጣም ደሳስ በሚሉ ቀልዶቹ የምናቀው ሰው ነውና በጣም ደስ ይላል። ደስ ላላችሁ ወዳጅ ዘመድ ጓደኛ ቤተሰብ እንኳን አደረሳችሁ መልእክት ስም እየጠራችሁ ማስተላለፍ ትችላላችሁ። እሺ አመሰግናለሁ። በቅድሚያ ለእናቴ እና ለአባቴ ለመላው ቤተሰቦቼና ለመላው ለዓለም ላይ ለሚገኙ ሰሜላቸው እንደ እናትና አባት አላቸው ልባቸው እንደደነገጠ ነው። እሺ ስማቸውን ጥራ ትችላለህ። ለእናቴ ነው ራስ ሌማንና ለአባቴ አዲስ አብዱሩ እንኳን ለኢዳል ለ1447ኛው ለኢዳል ፈጥር በዓል በሰላም አደረሳችሁ ላለው ለመላው ለእስልምና እምነት ተከታዮች በሙሉ እንኳን ለ1447ኛው ለኢዳል ፈጥር በዓል በሰላም አደረሳችሁ። እንዲሁም ለሥራ ባልደረቦቼ ይመቻችሁ። የሚፍታን እንኳን አደረሳችሁ መልእክት አስተላልፈናል። ተቀበሉት። እንኳን አደረሳችሁ። አብደላ እንቀጥል። አመሰግናለሁ። በቅድሚያ ለእናቴ ለወይዘሮ አስያ አሊ በመቀጠል ለአባቴ ለአቶ ኢብራሂም አደም እና ለመላው የእስልምና እምነት ተከታዮች እና በአካባቢው ላሉና ለሥራ ባልደረቦቼ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ ማለት እፈልጋለሁ። አመሰግናለሁ። ዋው የአብደላ እናት አባት ወዳጅ ጓደኞች ሰብሰብ ብላችሁ በዙሪያው ላላችሁ በሙሉ እንኳን አደረሳችሁ ብሏል። በአዲስ ሚዲያ ኔትወርክ አስተላልፈናል። ተቀበሉት። ሀቢብ አንተ ጋር መጣው። አመሰግናለሁ። እንኳን አደረሳችሁ መልእክት ማስተላለፍ መፈልገው ለእናቴ ለወይዘሮ ዘይነብ አልቃደር፣ ለአባቴ ለአቶ ሀሰን አሊ ደለለ፣ እንዲሁም ለወንድሞቼ ለእህቶቼ በመላው ዓለም የሚገኙ ሙስሊሞች እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ ማለት እፈልጋለሁ። አመሰግናለሁ። የሀቢብን እናመሰግናለን። የሀቢብን እንኳን አደረሳችሁ መልእክት ይኸው በመስኮታችን አስተላልፈናል። ተቀበሉት። ታጁዲን አንተ ጋር መጣ። እሺ ቢንያ አመሰግናለሁ። ለእናቴ አስያ አልቃድር፣ ለአባቴ ጌታቸው አሊ፣ ለወንድሜ ሙባረክ ጌታቸው፣ እንዲሁም ለቤተሰቦቼ በኢትዮጵያም በመላው ዓለምም ለምትገኙ የእስልምና እምነት ተከታዮች በሙሉ እንዲሁም ለአዲስ ሚዲያ ኔትወርክ ዋው አባላት እናመሰግናለን። አደረሳችሁ ለማለት ፈልጋለሁ። አዩ ታጁዲን ለመላው ቤተሰቡ ጓደኞቹ ዘመዶች ዲስ ሚዲያ ኔትወርክ ሰራተኞች በሙሉ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ ብሏል። እናመሰግናለን። እሺ አሁን ወደ ቀጣዩ ጥያቄ እናልፋለን። ሚፍታ ጋር መጣሁኝ። ሙስሊሞች አብዛኛው ጊዜ ኢድ አልፈጥር ከመድረሱ በፊት ከሚያደርጓቸው ዱዓዎች ወይም ጸሎቶች መካከል ቢያንስ ሶስቱን ጥሩ። በተራዊ በተሐጁድ እና ለይል ሶላት በመስገድ እስኪ ተነጋገሩ። አይ ምን ቀኖችን ነው ወይስ የጾሞቹ በምን ሰዓትና በምን ስያሜ ይደረጋሉ? ምሳሌ ጠዋት፣ ከሰዓት፣ ማታ፣ ሌሊት ሊሆን ይችላል። እሱ ነው የነገርኩህ። እስኪ ለይለቱል ቀድር በሚገመቱባቸው ቀኖች ለምሳሌ በ21ኛው፣ በ23ኛው፣ በ25ኛው፣ በ27ኛው ለይሎች በጣም ይጠበቃሉ። እነሱ ቀኖችን ብዙ ሰው ለዱዓ ይዘጋጅ እንትን ይላቸዋል። በኢድ አልፈጥር ሳይሆን በረመዳን ነው፣ በጾም ወቅት በትክክል ተመልሷል። ሚፍታ በትክክል መልሶታል። ሰዎች በብዛት የሚያደርጓቸው ጸሎቶች መካከል የጾም መፍቻ ወይም ደግሞ አንደኛው የኢፍጣር ዱዓ ምንለው ነው። ይሄ የአፍጥር ወይም የመመገቢያ ሰዓት ሲደርስ የሚደረገው ጸሎት ነው። ሁለተኛው የምህረት ዱዓ ሲሆን ሶስተኛው የምርጫና የመመሪያ ዱዓዎች ወይም ደግሞ ሚፍታ እንደነገራችሁ ሰዎች ወደ ፈጣሪያቸው ለመጠጋት ከአፍጥርም በኋላ ከአፍጥርም በፊት የሚያደርጉት የጸሎት አይነት ነው። በትክክል ተመልሷል። ወደ ሀቢብ መጣው። በረመዳን ወር ሙስሊሞች እጅግ ብዙ በጎ ተግባራትን ያደርጋሉ። ከነዚህ መካከል ሶስቱን ጥሩ። ተነጋገሩና በረመዳን ወቅት አሁን ያለነው ኢድ አልፈጥር ላይ ነው፣ ግን ረመዳን ላይ ከሚደረጉ በጎ ተግባራት መካከል ቢያንስ ሶስቱን ጥሩ።
እሺ አንደኛው ሰደቃ መስጠት ወይም ደግሞ ስጦታ ለድሆች ማበርከት። እሺ ሁለተኛው ደግሞ ዘካተል ፊጥር ያወጣሉ። የረመዳን ወር መጨረሻ አካባቢ ኢዳል ፈጥር በዓሉ ሊደርስ አካባቢ ዘካተል ፊጥር ይወጣል። ዘካተል ፈጥር ይደረጋል። ሁለተኛው በትክክል ተመልሷል። ሶስተኛውን ሞክሩት። ባትመልሱም በእርግጠኝነት ሙሉ ነጥብ እሰጣችኋለሁ። እንደምንም ሞክሩ። አንድ ወሳኝ ነገር አለ ልሙላላችሁ። ቁርአን ማንበብ፣ ቁርአንን መማር፣ ራስን ማዘጋጀት ናቸው። በትክክል ተመልሷል። ሚስቱ ለማንጎራጎር በጣም ትጥር ነበር። ሙላ ነስሩዲን ደግሞ ሁሌ እሷ መንዙማ ስትጀምር ደጅ ነው የሚቀመጠው እና ሁሌ ስትጀምር ደጅ ሲቀመጥ አንድ ቀን አንድ ጎረቤቱ ያይና ሁሌ ሚስት መንዙማ ስትጀምር በረንዳ ላይ ነው የምትቀመጠው ለምንድን ነው ሲሉት አይዟችሁ ድብድብና ጸብ እንዳልሆነ ድብድብ እንዳልሆነ እንድታቁልኝ ነው እሷ መንዙማ ስትጀምር እኔ ደጅ መቀመጠው አለ። ለምን ይመስላችኋል? ድምጿ ደስ አይለውም ነበርና ልክ መንዙማ ስትጀምር በረንዳ ላይ ቁጭ ብሎ ወይ ቁርአኑን እየገለጸ ወይ ቀልዶቹን እየጻፈ ይቀመጥ ነበር ይባላል። ያላችሁት አዲስ ሚዲያ ኔትወርክ ላይ ነው። እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም በጤና በፍቅር አደረሳችሁ እንላለን። ሚፍታ ጥያቄዎችን እንዴት አያቸው? ወድጃቸዋለሁ። በጣም የሚያስተምሩ ጥያቄዎች ናቸው። እኛም እየተማርንባቸው ነው። እንዲህ አይነት ጥያቄ ጠብቀ ነበር? አይ አልጠበቅኩም ነበር። እንደዚህ ቀለል ያለ ጥያቄዎችን አለ አይደለ? ስለ በዓሉ ምናምን ጠይቀን አይደል? ቆንጆ ናቸው። ቆንጆ ነው። እናይስ እናመሰግናለን። ቴንክ ዩ በጣም እሺ። ሀቢብስ እንዴት ነው? ጥያቄዎቹ ያው ከህይወታችን ጋር የተገናኙ የተሳሰሩ ከእስልምናም ጋር የተገናኙ ጥያቄዎች ናቸው። በዓሉም ኢድ አልፈጥር እንደመሆኑ መጠን አስደሳች ጥያቄዎችን ዘና በሚል መንፈስ እያሳለፍን እንገናኛለን። እናመሰግናለን። ናይስ በጣም አሪፍ እናመሰግናለን። እንግዲህ አሁን ወደ ቀጣዮቹ ጥያቄዎች ደግሞ ልንገባ ነው። አሁን ይሄ የመጨረሻው የመለያው አምስት ጥያቄ ይጠየቃሉ። ከዛ የመለያ ሁለቱም እኩል ከመጡ ወደ መለያ ጥያቄ ነው የምንገባው ማለት ነው። አሁን ወደ ሚፍታና አብደላ መጣው። ይሄንን ጥያቄ በመነጋገር እኩል ነው የምትመልሱት። አሁንም እናንተም እኩል ነው የምትመልሱት። እሺ በኢድ በዓል ጊዜ ወይም በኢድ አልፈጥር በዓል ጊዜ ሰዎች ብዙ ጊዜ የሚጎበኙት ማንን ነው? ተነጋገሩ። ቤተሰብና ዘመድን እና ደግሞ ደካሞችና እሺ አቅማቸው ደከም ያሉ ሰዎች እሺ የታመሙ ሰዎች እሺ እና ቤተሰቦች ቤተሰብ አቅመ ደካማና እገዛን የሚፈልጉ ሰዎችን በመጠየቅና ለነሱም ስጦታን በመስጠት ያልፋል። በትክክል ተመልሷል። አምስተኛው ጥያቄ ወደ እናንተ መጣው። የኢድ አልፈጥር በዓል በመላው ዓለም በምን ሰዎች ይከበራል? ተነጋገሩ። ያው በዓሉ የሙስሊሞች በዓል ስለሆነ በእስልምና እምነት ተከታዮች ዘንድ በከፍተኛ ሁኔታ ይከበራል። ያው በዓሉ በእስልምና ተከታዮች ነው የሚከበረው። በትክክል ተመልሷል። በመላው ዓለም በእስልምና እምነት ተከታዮች ዘንድ ይከበራል ማለት ነው። እሺ እናንተ ጋር ደግሞ አሁን አንዳንድ ጥያቄ ልወረውር ነው። ሁለታችሁ እኩል የምትነጋገሩበት ሰዓት ነው። በእናንተ በኩል ኢትዮጵያ ውስጥ የመጀመሪያው መስጂድ ማን ይባላል? ተነጋገሩ። እናንተ ጋር ደግሞ በአዲስ አበባ የመጀመሪያው መስጂድ ማን ይባላል? ተነጋገሩ። እሺ አልነጃሺ መስጂድ በትክክል ተመልሷል። እናንተስ? ታላቁ አንዋር መስጊድ። ታላቁ አንዋር መስጂድ። ዋው! ከናንተ ዛሬ አሸናፊውን መለየት ይከብዳል። ሁለታችሁም አሸናፊ ናችሁ ብዬ ብለቃችሁ በጣም ደስ ይለኛል። ግን እጅግ በጣም ደስ በሚል ሁኔታ ሁለቱም እኩል መልሰውታል። አሁን የመለያ ጥያቄ ሙሉ ስምን በ5 ሴኮንድ ውስጥ መጥራት ነው። ተመልካቾቻችን ሙሉ ስም በ5 ሴኮንድ መጥራት ነው። ተዘጋጁ። የመጨረሻው የመለያው ጥያቄ። ይህን ጥያቄ በ5 ሴኮንድ ውስጥ ለመመለስ
ሁለቱም እኩል ያደምጣሉ፣ ይመልሳሉ። ቀድሞ ለመለሰው አሸናፊ ብለን የዛሬውን ፕሮግራም ስያሜ እንሰጣለን። ትንሽ ከቆዩ ማልቀስ ስለሚጀምር እሺ ተዘጋጁ። አሁን በኢስላማዊ ንግግር ዝክር ማለት ምን ማለት ነው? በፍጥነት አላህን ማውሳት ማለት ነው። እኩል መልሰውታል። በባር ሊታይብን ይገባል። በባር ሊታይ ይገባል። በባር ሊታይ ይገባል። በባር ይታያሉ ነው። በፍጥነት ለመመለስ ሞክሩ። 5 ሴኮንድ። የረመዳን ወቅት ምን የወረደበት ቀን ይባላል? ቁርአን። ቢኒ በባር ማየት አለብን ነገር ሁለተኛ ልታስበላን ነው። ታጁ ካፌ ነው እየቀማኝ ያለው። ምንም ማድረግ አሁንም እኩል ናቸው ተመልካቾቻችን። እሺ ተመልካቾቻችን እንግዲህ በያላችሁበት ቦታ ሆናችሁ ይሄንን ፕሮግራም ለምትከታተሉ በሙሉ እስካሁን የጠየኳቸው ጥያቄዎች በሙሉ እኩል ምላሽ በመስጠት አልተቻሉ። አሁን አንድ ጀነራል መጠያየቅን የሚፈልግ ጥያቄ እጠይቃቸዋለሁ። ያንን ለመለሰ ሰውና በትክክል ኮንቴክስቱን ለነገረን ሰው ትክክለኛ ምላሹን አንብበን አሸናፊውን እንለያለን ማለት ነው። የመጨረሻ ጥያቄ እናንተ ለመመለስ ሞክሩ። የምርጫና የመመሪያ ዱዓ ሲደረግ ምን ተብሎ ጸሎት ይደረጋል? 10 ሴኮንድ አላችሁ። የምርጫና የመመሪያ ዱዓ ወይም ደግሞ የትእዛዛትና በምርጫ የምናደርገው ጸሎት ላይ ምን እንላለን? ቢስሚላሂር ረህማኒር ረሂም ተብሎ ይጀምራል። እሺ ቆይ የእናንተ አይደለም የነሱ ነው። 10 ሴኮንድ። ሊላሂ ተዓላ የእናንተ አይደለም የነሱ ነው። የእናንተ አለ። እሺ መጀመሪያ ነይቶ ቢስሚላሂር ረህማኒር ረሂም ብሎ ማለት መጀመር። እሺ የሐጃ 10 ሴኮንድ ተነጋገሩ። ምርጫ አልቋል። ሴኮንዱ አልተመለሰም። የምርጫና የመመሪያ ዱዓ ሲደረግ እንደዚህ ተብሎ ጸሎት ይደርሳል። ጌታችን ሆይ በዚህ ዓለም መልካምን ነገር ስጠን፣ በመጨረሻው መልካም ስጠን፣ ከእሳትም ቅጣት ጠብቀን ተብሎ የሚጸለይ የጸሎት ወይም የዱዓ አይነት ነው። አልተመለሰም። ወደ እናንተ መጣው። የምህረትና የይቅርታ ዱዓ ምን ተብሎ ይጸለያል? 10 ሴኮንድ። የምህረትና ጥያቄ የምህረትና የይቅርታ ዱዓ ወይም ጸሎት ሲደረግ ምን ተብሎ ይጸለያል? ጸሎቱን ነው። አዎ ያው በመጀመሪያ የእስቲግፋር ዱዓ ነው ማለት አላህ ይቅር እንዲልህና እንዲምርህ የሚደረግ ዱዓ ነው። በትክክል ተመልሷል። 10 ሴኮንድ ሳይሆን አጨብጭቡላቸው። የምር የምህረትና የይቅርታ ዱዓ ሲደረግ መጀመሪያ ከአላህ ዘንድ ይቅርታን መጠየቅ ሲሆን ከዛም በመቀጠል ወዳንተ የምመለስበትን ልብ ስጠኝና ወዳንተ ልመለስ የሚል ጸሎትን ይይዛል። ዋናው ነገር ግን በዚህ የምህረትና የይቅርታ ዱዓ ላይ ይቅርታን ከአላህ ወይም ከፈጣሪ ዘንድ ምን ማለት ነው? መጠየቅ ነው። ፈጣሪ ለሀገራችን፣ ለዓለም፣ ለምድራችን ሁሉ ይቅርታን እንዲያደርግ ከልባችን እንመኛለን። ለመላው የእስልምና እምነት ተከታዮች እዚህም ላላችሁ ተወዳዳሪዎች እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም በጤና አደረሳችሁ እያልን ለዛሬ በዚህ በኩል ሚፍታህና አብደላን በዚህ በኩል ደግሞ ሀቢብና ታጁዲንን ያካፈልንበት የዛሬው የአዲስ ሚዲያ ኔትወርክ ልዩ የበዓል ፕሮግራማችን በሀቢብና በታጁዲን ከተጠየቁት 8 ጥያቄዎች ውስጥ 7ቱን በመመለስ ከተጠየቁት 8 ጥያቄዎች ውስጥ 6ቱን በመመለስ አሸናፊዎች ሆነዋል። አጨብጭቡላቸው። እንግዲህ ብዙ ጊዜ የኢድ አልፈጥርና የረመዳን ወቅቶች ለሰዎች በቅንነት መፍረድና ለድሆች ማሰብና ስሜታቸውን መረዳት አንዱ በጎ ተግባር ነው ብለን እናስባለን። ከነዚህም መካከል ቱርክም የኔ ነው፣ ፐርሺያም የኔ ነው፣ ኢዥያም የኔ ነው ብላ የምታስበው ሙላ ነስሩዲን በተወዳጅና ማራኪ ቀልዶቹ የሚታወቅ ሰው ነው። ሌሎችም ሀገራቶች የኛ ሰው ነው ይሉታል። ከምንም አንጻር ሳይሆን ቱርክ እንዲያውም ኧረ መቃብሩ ሁላ እኔ ጋ ነው የሚገኘው፣ ሙላ ነስሩዲን የኔ የቱርክ ማንነት ነው ትላለች።
ፐርሺያውያንም እንደዚህ ወይም ያሁኗ ኢራንም ሙላ ነስሩዲን የኔ አጥንት የኔ ደም የኔ አፈር ነው ትላለች። አንዴ ከሚስቱ ጋር እየተጫወተ ከመኝታ ቤት ውስጥ ከባድ ድምጽ ሚስቱ ትሰማና ሙላ ምን ሆነ ነው ትለዋለች። እሱም ሚስቱን ስለሚወዳት ሸሚዜ ወድቆ ነው ይላታል። እንዴ ታዲያ ሸሚዝ ሲወድቅ እንደዚህ ዱብ የሚል ድምጽ እንዴት ይሰማል ስትለው ውዴ ሸሚዙ ውስጥ እኔ ነበርኩኝ አላት ይባላል። እንግዲህ ሙላ ነስሩዲን እጅግ በጣም ደሳስ በሚሉ ቀልዶቹ የምናቀው ሰው ነውና በጣም ደስ ይላል። እጅግ በጣም እናመሰግናለን። ለዛሬ በአዲስ ሚዲያ ኔትወርክ ወደ እናንተ ሲቀርብ የነበረው ልዩ ፕሮግራማችን ይሄንን ይመስል ነበረ። በሌላ ሳምንታዊ ፕሮግራማችን እስክንገናኝ ድረስ በአገር ውስጥና ከአገር ውጭ ለምትገኙ ለመላው የእስልምና እምነት ተከታዮች በሙሉ በድጋሜ እንኳን ለ1447ኛው የኢድ አልፈጥር ቀን በሰላም አደረሳችሁ። ብሉ፣ ጠጡ፣ ተዋደዱ፣ እርስ በርስ እንጠያየቅ፣ ይቅር እንባባል እንላለን። ለዛሬ ጋበዝኳችሁ እንግዶቼ እጅግ በጣም አመሰግናለሁ። ሰላም አለይኩም። ይመቻችሁ ብያለሁ። መልካም በዓል። ቸው 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 ቸው